ፍትህ ያለ እዚህ ከተማ እኮ ፍትህ የለም ዶክተር አብይ ኢትዮጵያ አይደለንም እንደኛ ከሌላ ሀገር የመጣ ሰው አለ እንደዚህ ሀገር ሁላችንም እኮ አንድ ኢትዮጵያ የወለደችን የአንድ ልጆች እናት ነን ከበሉ በኋላ መውረድ ከባድ ነው ወተትም የሚሸፍተው ሲናጥ ነው ስታንገላታው ነው ጠቅላይ ሚኒስቴር ስልጣን ለማቆየት ተብሎ አረባካችሁ እኛንን ማስተዋል ያለብን ተዋልደን አልኖርንም እንዴ አንድ ባለስልጣን ለራሱ እድሜ ሊያቆይ ብሎ እኛን ያባላ እንዴ እኛ ይግደል እንዴ እኔ በእርግጠኛነት ነው የምነግረው ብሄሩ ራሱ የራሱን ልጅ ይገላል ነገር ሲያባላው የነበረ ህዝብ አረ የፍትህ ያለ እዚህ ከተማ እኮ ፍትህ የለም ዶክተር አብይ ኢትዮጵያ አይደለንም እንደኛ ከበሉ በኋላ መውረድ ከባድ ነው ስናጠፋ ቆንጥጡ ስንሳሳት ገጽጹን ኮርኩሙን ምናምን አሉ ከዛ ይሄ ከዚህ በኋላ እንትን ዳኝተን ሳይሆን መርምረን ነው ምንዳኘው በሸማቾች በኩል የሚመጣ ማንኛውም ነገር በእኩልነትና በፍትሃዊነት ነው ለሁሉም ሰው የሚከፋፈለው ምን አለፈ ማለት የቀራቸው ከዚህ በኋላ አድራችን ቀባሪ ብቻ ሳይሆን አስተማሚ ነው የሚሆን ሲቀብርም መቀበር ብቻ ሳይሆን እስከ ሰማይ ቤት በተቻለ መጠን የትራንስፖርት ሁኔታው እናመቻቻለን ትራንስፖርት ብቻ ሳይሆን ገነት የሚገባበትን መንገድ ሁሉ እንፈጥራለን ካልሆነ እንደው አልገባ ካለው ይዘነው እንመለሳለን ማለት እኮ ነው ይቀራል ዝንጀሮ እንኳን ባቅሙ ይዘላል ከገደል ወተት ይሸፍታል እንኳን ሰው ሲበደል ይባላል ይሄ አዝማሪ እንትን ነው ወተት ይሸፍታል ይባላል ድሮ ስንንጣው ቤት ታልቦ በእንስራ ስንንጣው በሳር ነበር ቼክ የሚደረገው ቅቤ መያዙ አለመያዙ ሸፈተ ይባላል አኩርፎ ወደ እንትን ሲመጣና ወተትም የሚሸፍተው ሲናጥ ነው ስታንገላታው ነው ምንድነው እነኚህ ሰዎች ለምን በረሃ ወረዱ ብሎ ነው የወረዱት ጥጋብ ነው ያወረዳቸው ይሄንን ከስር መሰረቱ ማየት ነው ይሄንን ደግሞ እኛም ከዚህ ቀደም የታገልንበት ነው የማይመለከትህን የኬንያ ፖሊስ ላይ ችካልህ አለኝ አንዱ እና 22 ማዞሪያ እየኖርኩ 80 ዓመት ለመኖር እያቀድኩ የአዲስ አበባን ፖሊስ እንድተች ትፈልጋለህ ያኔ ባቡር ሳይወጠን የ22 ማዞሪያ አየር ባዝመራ ሽሮ ሳይታጠን አባይን የደፈረው መሪ ሆስኒ ሙባረክ ሳይከነበል ታምራት ገለታ ቃሊቲን ሳይዳበል ታምራት ላይኔ ጌታን ሳይቀበል ከሀገር ወጣው አሜሪካ እንደገባው በመጀመሪያ የፈጸሙት ተግባር ቢኖር ሞፈር ነው አትፍረዱብኝ አሜሪካ ውስጥ ሰው መንቀሳቀስ አቁሟል ኑሮ ማለት ከሶፋ ወደ መኪና ከመኪና ወደ አሳንሰር መንፋቀቅ ማለት ሆኗል ሁሉ ነገር የሚፈጸመው ኦንላይን ነው የአሜሪካ ገበሬ ራሱ የሚያርስና የሚያጭድ በላፕቶፕ ይመስለኛል ገብሶን ለማጨድ ከፈለጉ አልቢን ማጭድ የሚለው ላይ ክሊክ ያድርጉ የሚል ላፕቶፕ ላይ ተጥዶ እየዋለ ገበሬ ነኝ የሚል ስንት ፈረንጅ አለ ሳልፈልግ ነው የገጠመብኝ የሆነ ጊዜ ላይ በዩኒቨርሲቲያችን ውስጥ በሚገኘው ጂም ተመዝግቤ ስፖርት መስራት ጀመርኩ መሮጫ ማሽኔ ላይ ዱብ እያለሁ አጠገቤ ባለው ማሽን ላይ ከሚሰግረው ናይጄሪያዊ ጋር ሲያቀብጠኝ ራሴን አወዳደራለሁ መጀመሪያ የብሔራዊ ስሜት እየገፋኝ
ከአበበ ቢቂላ ሀገር መጥቶ እንዴት በቀላሉ ያለከልካል እንዳልባል ጥርሴን ነክሼ ይሄን ሩጫ አስነካሁት። እግርና ሳምባ ለብሔራዊ ስሜት ግድ እንደሌላቸው ያወቁት 20 ደቂቃ ከሮጥኩ በኋላ ነው። ሰው የአበበ ግደይን ተሰጦ ይዞ እንዳበበ ቢቂላ ካልሆንኩ ብሎ። የኢትዮጵያ የቀድሞ ስሟ ማን ይባል ነበር? የቀድሞ ስሟ ፊንፊኔ ትባል ነበር። የኢትዮጵያ የቀድሞ መጠሪያ ስሟ ማን ነበር? አቢሲኒያ። ኢትዮጵያ የቀድሞ ስሟ አዲስ አበባ። የንጉሠ ነገሥት ኃይለ ሥላሴ ትክክለኛ ስም ማን ነበር? አፄ ምኒልክ። የቀድሞ መጠሪያ ስሟ ማን ነበር? ኢትዮጵያ። ሀገራት ስማቸው በቢ የሚጀምር። ደቡብ አፍሪካ ነው። ከእንደገና ታንዛኒያ። በቢ የሚጀምር ትንሽ ይከብዳል። ትንሽ በቢኤ ዓለም የጡት ማጥባት ቀን በመላ ሀገሪቱ በስፋት ተጠብቶ ተከብሮ ዋለ። ተክሎ መጥባት ለልማት በሚል መሪ ቃል የተከበረው በዓል ከፍተኛ የመንግስት ባለስልጣናት በበዓሉ ላይ ተገኝተው ከ2 ሰዓት ተኩል እስከ 6 ሰዓት በማውራት የህብረተሰቡን ልብ ሲጠቡ ውሏል። የሰው ልጅ በሙሉ ጡት አለው ያሉት ባለስልጣኑ መጠኑ ግን እንደሚለያይ ጸሐፊያቸው ማየት ይቻላል። የዓለም የጡት ማጥባት ቀንን አስመልክቶ ባልደረባችን ተሰማ መጥምጤ በቀጥታ መስመር ምንድነው ተሰማ እና ታዲያ ምንድነው ዝም በደረቁ እንዴ? እና እኮ ታዲያ ምንድነው? ወይ አሳዩና ታዲያ ተሰማ ቀጥታ ምን ማለት ነው? ወረፋ ይጠብቀናል። ተሰማ እንዴ ይሰማሃል? ይሰማል። አዎ ይሰማል። ጥሩ። እንኳን ለዓለም የጡት ማጥባት ቀን በሰላም አደረሰ። እንኳን አብሮ አደረሰን። ደስ ብሎኛል በበዓሉ ላይ በመገኘቴ። በጣም ጥሩ። እንግዲህ የመጀመሪያው ጥያቄ ምንድነው? እንዴት ነው የዘንድሮ የዓለም የጡት ማጥባት ቀን ከአምናው ጋር ሲነጻጸር? የዘንድሮ የዓለም የጡት ማጥባት ቀን በጣም ደስ ይል ነበር። በጣም የተለየ ነው። እንግዲህ እንዳየሁት በጣም ደስ ይላል። እንግዲህ የዘንድሮ በጣም የተለየ ነው። የተለያዩ ብሔረሰቦችና ህዝቦች ምርታማ ያሉትን ጡት በነፃነትና በእኩልነት በመወዝወዝ እንግዲህ ደስታቸውን ሲገልጹ ተመልክቻለሁ። እንዲሁም ደግሞ ከየክልሉ የተወጣጡ ባለስልጣናትም ምርታማ ያሉትን ጡት በመመጥበጥ ጠንካራ ሀገር ለመገንባት ቃል ገብተዋል። እንግዲህ እንደተረዳሁት ከሆነ ኢትዮጵያ ውስጥ ገና የሚጠቡ ብሔሮች እንዳሉ ነው። አረ ምንም አታመጡም፣ ምንም አታመጡም። ፎቶግራፍ ብታሳጥቡም ድንኳን ቢጣል እንደ ጠጅ ለጠላጋን ዘቅዝቃችሁ አምቡላ ብትጠምቁም ቢከናወን በግራዋ ደግሳችሁ ብታበቁም አረ አንመጣም አገር ገለን ተስካር ሰልስት አንጣጣም። የምትመኳት ሀገር ስሟ ድጋሚ አይመጣም። አንድነት ታሪኳ ክብሯ ተፈቷል ከታሪክ ጥምጣም። በጣም ሳኖራችሁ በጦር ጋሻ ሳይዘምትላት ወገን ሀገር በዓለም ታሪክ ላይ ፍቀን ስሟን በሆነ ነገር ሰነካክለን ሸነካክለን ሰው ነቃቅለን ድንኳን ተክለን በገዳይ ሳቅ ወዳጅ መስለን ተማምለን ኮስምናችሁ ደቃቃችሁ እኛ በደም በሪያክለን ጥገታክለን ከቤተ መጽሐፍ ዝርዝር ቆርጠን ቆራርጠን ፈልጠን ወገበ ትጥቋ እስኪላላ ጀግና ሱሪዋን ቆርጠን ሳይወሸቅ እንደ ቁምጣም ዳስ አስድሰን እድር አድረን በጣር እርሟን ሳናወጣም ሳይጎርና ሳይቀረና የጎላ ድስት ቀይ ወጧታም ያድዋ ድል ዝና ተብሎ የማይጨው ድል ያምባላጌን የጦሳን ተራራ አይወጣም። ድህነትና ችግር መውጫ በሩ ቸግሮን እንጂ
ገበርዬ ላሙ ነጥፋ ትንሽ ወተት ጠማን እንጂ እንበላ ስንል ተበልተን የራብ ቁንጣን ቀጣን እንጂ ታሪካችን እያወቅነው ስትክዱት ንቀነው እንጂ የአገር ብድር በስቶ ዱቤ ወደ ቤት ስንገባ እንዳታየው ሽልሽል ሆኖ ቅያሱ ትንሽ ተሳከን እንጂ የልጅ ልጅ ይከፍላል ተብሎ አራጣ መሳይ ደረሰኝ ተጋግዘን መክፈል ስንችል እንዳልቻለን ይታወቃል። ቢሆንም የአገር ውርስ ነው አከምባሎና ዕዳ ድሮም ተሸርፎ ያልቃል። እንሰማችሁ መሰላችሁ? ታሪካችሁ ጽዋው ጎሎ ድስታችሁ ሳያጣ ግጣም ሼኮቻችሁ አዛንትተው ቄሳችሁ ሳይፈታ ጥምጣም ቀሚሷን ሳናጋልበው ሳይረቋት ሙርጧም እርምና ምስ ሳናወጣ ሳይለያይለት ቁርጧም መዛግብቷን መዘባብረን ባንዳብረን ጉልላቷን ሽንኩርት ሳናስናፍቀው ሸማች ሳይርቀው ጉልቷን ሳናስገባብዝ በር መልስ ሳናስጎሰብት ጉልበቷን እልፍኟን ሳናስበረብር ደቁሰን ወገብ ዛላዋን ሳናስፈትሽ መቀነቷን ቱሪስት የማይጎበኘው ሳናረግ ዳሌና ባቷን መጠሪያ አቤቷን ነቅዘን ካላስረሳናት አባቷን አያት አያት የምትሏትን ካልዳርናት ቆመን እናቷን ጠረንባት እንደ ፀሐይ መጠለያ ሳናስናፍቅ ቀብቀበን መሃል አናቷን የደጅ አዝማች ፊት አውራሪ የራስ ያጼ ድል ጀብዱ ከአደባባይ ሳናስገልል ሳይለይ ምስና ጉዱ ወንዛችሁ ፈሶ ሳይባክን ጨላፊ አልባ በቁጥቋጦ ወጀዳችሁ ነቅሎ ጎመን ሙጃችሁ ስንዴውን ውጦ ገበታችሁ ባልፎ ጠፊ በግረ መንገድ ተቀልውጦ ብቅላችሁን ሳንበቀል በቂመኛ ተሰልቅጦ ገደል ሳትገቡ ጠፍታችሁ ደብናችሁ ሳትቀበሩ እንደ ወላድ ሴት ከነጣር ሳንልካችሁ እንጦሮጦስ አውሮፓ ቤልጂክ እንግልጣር ቀንተው እንደገደሉት ደማም ኮረዳ ሽንታም ኢትዮጵያ የሚሉት መንፈስ ነፍስ ይዞ ዳግም አይመጣም። ባታ በቤቴ ግድግዳ በመስማር ተመተው የተሰቃቀሉ የኢየሱስ ስዕሎች በየቦታው አሉ። በቤቴ ግድግዳ በመስማር ተመተው የተሰቃቀሉ የኢየሱስ ስዕሎች በየቦታው አሉ። ከነኚህ ስዕሎች ባየኋቸው ቁጥር አንጀቴን የሚበላኝ እንደ ማርያምና እንደ ሌላውም ሰው ለኔ አይደለም ስቅላት ሆዴን የሚያላውሰው። ከስዕሎች ሁሉ ባየኋቸው ቁጥር አንጀቴን አባብቶ ሆዴን የሚበላ አይደለም ክርስቶስ ኢየሱስ ከደቀ መዝሙሮች ጋር እራት ስትበላ። ከስዕሎች ሁሉ ባየኋቸው ቁጥር የሚያሳዝነኝ ደግሞ አይደለም ክርስቶስ ኢየሱስ መስቀል ተሸክሞ። ከስዕሎች ሁሉ ባየኋቸው ቁጥር እኔን የሚያሳዝነኝ ደስታዬን ጠራርጎ አይደለም ክርስቶስ ኢየሱስ የሾህ አክሊል አርጎ። ከስዕሎች ሁሉ ባየኋቸው ቁጥር እኔን የሚያሳዝነኝ ትዕግስትህ የሚያመኝ ለብዙ ዘመናት ከደጄ ላይ ቆመ በሬን እያንኳኳ ክፈትልኝ ብለ አንተ ስትለምነኝ እሱ ነው የሚያመኝ። ለብዙ ዘመናት አንተ ስታንኳኳ እኛ ስንዘጋ ደግመ ስታንኳኳ እኛ ስንዘጋ ትዕግስት ህልፍ ነው ስንት ቀናት መሽቶ ስንት ሌሊት ነጋ። እንደው ጌታችን ሆይ ጥያቄ ብንጠይቅ ለብዙ ዘመናት ከደጃችን ቆመ ስታንኳኳ ሄምበር አንከፍትልህም እንጂ ብንከፍትልህ ኖሮ ምን ልትለን ነበር? ይሄ ያገሬ ሰው አንተ ስታንኳኳ በሩን ያልከፈተው ምክንያቱ ይሄ ነው። ለብዙ ዘመናት በራብ ስንቀጣ ሀገር ምሩ ብለ በሾምካቸው ሹሞች ነፃነት ስናጣ እናቶች ሲሞቱ ሕፃናት ሲጎዱ ከተስፋይቷ ምድር የሀገሬ ልጆች በግፍ ሲሰደዱ
ይሄ ይብቃኝ ብሎ ይሄ የአገሬ ህዝብ በጸሎት ለፍፎ ልፎ በሩን የዘጋብህ ምንም ስላላረግ ቢሆን ሳቁፎ ጌታችን ኢየሱስ የማርያም ልጅ የይሁዳ አንበሳ አረተው የታመሙትን ማርጨቋይ መንግስት አንሳ ብለን ብንነግር ብለን ብናወሳ ዝምታክ መልስ ነው። ስለዚህ ጌታችን በዚች በእኛ ሀገር በዚች በእኛ ዓለም ገፍቶ የሚገባ እንጂ የሚያንኳኳ የለም። ገፍተ ግባ ልልህ ፈልግና ለካ እንዲህ ብለኸኛል። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብለኸኛል። ደግሞም ቃልህ ያጽናናኛል። አልበርት አንስታይን አንድ ጊዜ አንድ ፕሮብለም አለ፣ ያን ፕሮብለም ሶልቭ ለማድረግ የሚሰጥህ 60 ደቂቃ ነው፣ አንድ ሰዓት ነው ተባለ እና እችን ሰዓት ትከፍላታለህ አሉት። መልሱ 55ቱን ደቂቃ ፕሮብሌሙን አንደርስታንድ ለማድረግ ጠቀምበታለሁ፣ 5ቱን ደቂቃ ሶሉሽን ሰጥበታለሁ። በእኛ ሀገር ነገሮች ሁሉ ዘሪቨርስ ናቸው፣ ዘሪቨርስ ናቸው። 5 ደቂቃ እናርገው ከዛ በኋላ 55 ደቂቃ ሳይግባቡ እያሽከረከሩ ችግርን ችግር እየወለደው መፍትሄ የሌለው ጉዞ። ይሄን የማያደርገው ማነው ስትሉ ገበሬው ነው፣ ባለ አገሩ። እኛ ሀገር የለሾቹ እዚህ ወይ ኢትዮጵያዊ ያልሆን ወይ ፈረንጅ ያልሆን ምን ሆነው ጠፍተናል። ትንሽ ከተማ ውስጥ ያለ ነው። ባለ አገሩ ግን አሁን ያልኩት 55 እና 5 ከአንስታይን ጋር የተያያዘ ነው። ምክንያቱም 55 ደቂቃውን የሚያጠፋው መሬቱን ሲያዘጋጅ ሁለማናውን ሲያረግ ምናምን ሲያረግ መጨረሻ ላይ ሁሉን ነገር በደንብ ካቀ በኋላ በ5 ደቂቃዎች ይዘራና ያርማል ነው አይደል? በሌላው የትም ቦታ ፕሮጀክት ጋር ብትሄዱ በ5 ደቂቃ ይሄን አርገው ከዛ በኋላ 5 ደቂቃ ሲባሉ መኖር ችግሮችን ፈጥሮ አጥንቶ ሶሉሽን ነው ተብሎ ተመካክሮ the best solution ይሄ ነው ከተባለ በኋላ ወደ ስራ መሄድ የተማሩ ሰዎች ስራ ነው። የምናረገው ዘሪቨርስ ነው። ብዙ ኤግዛምፕል መናገር እችላለሁ። እንደው ቤቱን በጀመረው እንጂ ወገን ይሰራልም እንደምንለው አይደለም። ቤት ሲሰራ ሁሉ ነገር መጀመሪያ መጠናበት ነበረበት። 55 ደቂቃ ወስደን 5 ደቂቃ መስራት ይቻል ነበር ነው። ስለዚህ የአልበርት አንስታይን 55 እና 5ን እንድታስታውሱልኝ እፈልጋለሁ። ብዙውን ጊዜ ያን አለማረጋችን ጎርቶናል ብዬ አምናለሁ። ቀጥታ የሆነ ክሪቲሲዝም ማንንም ማድረግ አልወድም፣ ምክንያቱም ጥቅም ስለሌለው እና በሌቭሊንግም የታወቅን ስለሆነ። ኦራይት። ሌላው አገራችን ውስጥ ያለው ችግር ኮምፕሮማይዝ የሚባል ነገር ፍጹም የለም። ኮምፕሮማይዝ ማድረግ ቨርቹ ነው።